ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርእስተ ዜና። ሁጃጆች በ30 ደቂቃ ምዝገባቸውን ያጠናቅቃሉ ተባለ። በሙስና የተጠረጠሩ የኤሌክትሪክ ሰራተኞች ተቀጡ። በማርበርግ ቫይረስ በሽታ መከላከል ላይ ያተኮረ አውደ ጥናት ከሃይማኖት መሪዎች ጋር ተካሄደ። ስስ ፌስታል ከጥር ወር ጀምሮ መጠቀም እንደማይቻል ተገለጸ። የተባበሩት መንግስታት ድርጅት ውል ያላቸው አውሮፕላኖች በደቡብ ሱዳን የስለላና ኮንትሮባንድ ወንጀል ፈጽመዋል በሚል ተከሰሱ። በሞሮኮ የባህር ዳርቻ ከተማ ባጋጠመ የጎርፍ አደጋ የሟቾች ቁጥር 37 ደረሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። ሁጃጆች በ30 ደቂቃ ምዝገባቸውን ያጠናቅቃሉ ተባለ። አስፈላጊ ሰነዶችን አሟልተው ለመጡ ሁጃጆች በ30 ደቂቃ ምዝገባቸው እንደሚያልቅ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የ1447ኛው የሀጅ ምዝገባን አስመልክቶ ዛሬ መግለጫ ሰጥቷል። የሀጅ ጉዞ መስተንግዶ ከዓመት ዓመት መሻሻል እየተደረገበት የመጣና ለዘንድሮ የሀጅ ተጓዦችም በቂ ዝግጅት እንደተደረገ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን
አማን ኤባ ተናግረዋል። የሐጅ ስነ ስርዓት የአላህን ታላቅነት የምንመሰክርበትና የዓለም ሙስሊሞች አንድ እንደሆኑ የምናሳይበት በመሆኑ የቻለ ሁሉ ሐጅ እንዲያደርጉ ፕሬዝዳንቱ ጥሪያቸውን አስተላልፈዋል። በአዲስ አበባ ብቻ 2500 ሁጃጆች በ11 ክፍለ ከተማ ምዝገባ እንደሚያደርጉ በመግለጫው ተጠቅሷል። በአዲስ አበባ የሚገኙ ህዝበ ሙስሊሞች የምዝገባ ቀናቶች አጭር በመሆኑ የሐጅ ንያ ያላቸው በሙሉ ፈጥነው እንዲመዘገቡ ፕሬዝዳንቱ የአደራ መልእክታቸውን አስተላልፈዋል። ለሐጅ ንያ ያላቸው ሁጃጆች አስፈላጊውን ሰነዶች አሟልተው ከመጡ ምዝገባቸው በ30 ደቂቃ እንደሚጨርሱም የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። ሁሉም ሁጃጆች የተሻለ መስተንግዶ እንዲያገኙ የሰለጠነ ፍጹም አገልጋይና ፈጣን የሰው ኃይል ማዘጋጀትን ጨምሮ ዘመናዊ የምዝገባና የአሰራር ቴክኖሎጂዎችን በመጠቀም የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አገልግሎት እየሰጠ መሆኑን ተነግሯል። በሙስና የተጠረጠሩ የኤሌክትሪክ ሰራተኞች ተቀጥተዋል። የኢትዮጵያ ኤሌክትሪክ አገልግሎት ከሙስናና ብልሹ አሰራር ጋር በተያያዘ በ54 ሰራተኞች ላይ እርምጃ መውሰዱንም ገልጿል። በ2018 በጀት ዓመት የመጀመሪያዎቹ 5 ወራት በዲጂታል አማራጮች ከህብረተሰቡ በደረሱ ጥቆማዎች መሰረት እርምጃው ሊወሰድ ችሏል። በዚህም መሰረት 5 ሰራተኞች ከስራ ሲሰናበቱ 37ቱ የደሞዝ ቅጣት፣ 12ቱ ደግሞ ከቦታ ዝውውርና ማስጠንቀቂያ ተሰጥቷቸዋል። ተገልጋዮች በአገልግሎት አሰጣጥ ላይ የሚያጋጥማቸውን የሙስና ችግሮች በተቋሙ የዲጂታል መተግበሪያዎች በኩል ጥቆማ መስጠታቸውን እንዲቀጥሉ ተቋሙ አሳስቧል። በማርበርግ ቫይረስ በሽታ መከላከል ላይ ያተኮረ አውደ ጥናት ከሃይማኖት መሪዎች ጋር ተካሂዷል። መድረኩ የተዘጋጀው በማርበርግ በሽታ ዙሪያ አሁን ያለውን ሁኔታ ለመግለጽና የሃይማኖት ተቋማት እንዴት በሽታውን መከላከል እንደሚቻል ግንዛቤን ለማሳደግ ታስቦ የተዘጋጀ መሆኑን የጤና ሚኒስትር ዴኤታ ወይዘሮ ሳህረላ አብዱላሂ የገለጹ ሲሆን ለታማሚዎች በመጸለይ እንዲሁም ታክመው የዳኑ ሰዎች ወደ ማህበረሰቡ እንዲቀላቀሉ ድጋፍ እንዲያደርጉም መልእክት አስተላልፈዋል። በተጨማሪም የተሳሳተ መረጃን ለማጥራት የሃይማኖት ተቋማት ተሳትፎ ወሳኝ መሆኑን አክለዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በመድረኩ ባደረጉት ንግግር ጉባኤው እንደ ሀገር የገጠሙንን ተግዳሮቶች ለመፍታት እንደ ሁልጊዜውም ከጤና ሚኒስቴር ጋር በቅርበት እንደሚሰራ ተናግረዋል። ከባህልና ከልምድ ጋር በተያያዘ የሚስፋፉ በሽታዎችን ለመከላከል የሃይማኖት ተቋማት ለህብረተሰቡ ግንዛቤ መፍጠር አይተኬ ሚና አላቸው ብለዋል። የማርበርግ በሽታን በመቆጣጠር ሂደት የሃይማኖት መሪዎች ላሳዩት ተሳትፎ ምስጋና ያቀረቡት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር መልካሙ አብቴ የሃይማኖት መሪዎች ራሳቸውን ከበሽታው በመጠበቅ ሌሎችን ማስተማር ይጠበቅባቸዋል ብለዋል። ሀገራዊ ምክክሩ ውጤታማ እንዲሆን ድጋፋችንን አጠናክረን እንቀጥላለን ሲሉ የፖለቲካ ፓርቲዎች ተናግረዋል። የሀገራዊ ምክክር ኮሚሽን ቀሪ ስራዎች ስኬታማ ሆነው እንዲጠናቀቁ የሚያበረክቱትን አስተዋጽኦ አጠናክረው እንደሚቀጥሉ የተለያዩ የፖለቲካ ፓርቲዎች ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአጀንዳ ማሰባሰብ ሂደት ላይ ያልተሳተፉ አካላት የትግራይ ክልል ህዝብና በተለያዩ ምክንያቶች ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማድረግ ተጨማሪ ጥረቶችን እያደረገም ይገኛል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ለኢዜአ እንደተናገሩት ከሆነ የምክክር ሂደቱ ስኬታማነት ለሀገር ሰላምና መረጋጋት ወሳኝ ይሆናል። በመሆኑም የሀገራዊ ምክክር ኮሚሽኑ የያዛቸው ትልሞች ስኬታማ እንዲሆኑ የጋራ ምክር ቤቱ የበኩሉ ሚና እየተወጣ ነው ብለዋል። የምክክር ኮሚሽኑ ቀሪ ስራዎችን በተሳካ ሁኔታ እንዲያጠናቅቅ የጋራ ምክር ቤቱ ድጋፉን አጠናክሮ እንደሚቀጥል አረጋግጠዋል። የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊና የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አቶ መለሰ አለሙ ኮሚሽኑ እስካሁን ያከናወናቸው ተግባራት አበረታች መሆናቸውን ተናግረዋል። ሀገራዊ ምክክሩ የዲሞክራሲ ስርዓቱን ለመገንባት የሚያግዝ መሆኑን አመልክተው ፓርቲያቸው ለስኬታማነቱ ከሌሎች የፖለቲካ ፓርቲዎች ጋር የጀመረውን ትብብር አጠናክሮ እንደሚቀጥልም ተናግረዋል። የነጻነትና እኩልነት ፓርቲ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ወይዘሮ አዲስ መሐመድ እንደገለጹት ምክክሩ በኢትዮጵያ ውስጥ ያሉ ፖለቲካዊና ማህበራዊ ችግሮችን ለመፍታት ብቸኛው መንገድ ሲሆን ፓርቲያቸውም ለስኬታማነቱ ይሰራል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የማዕከላዊ ኢትዮጵያ ክልል አስተባባሪና በክልሉ የሚንቀሳቀሱ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ደምስ ገብሬ በበኩላቸው ምክክሩ ለሀገረ መንግስት ግንባታ ወሳኝ ምዕራፍ እንደሆነ ተናግረዋል። ይህን በመገንዘብ ፓርቲያቸው በንቃት እየተሳተፈ መሆኑን ጠቁመው ቀሪ ስራዎች ስኬታማ እንዲሆኑ ሁሉም ዜጋ የበኩሉን መወጣት እንዳለበት አመልክተዋል።
የስራና ክህሎት ሚኒስቴርን የስራ እድል ፈጠራ እንዲሁም የውጭ ሀገር ስራ ስምሪት አፈጻጸምን በተመለከተ በተሰራ ኦዲት ተቋሙ በርካታ ክፍተቶች እንደተገኙበት የመንግስት ውጭ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ተናግሯል። የስራና ክህሎት ሚኒስቴር ኤጀንሲዎች በበቂ ሁኔታ እየተቆጣጠረ እንዳልሆነ፣ ለስደት ተመላሾችም ምቹ የሆነ የስራ ቦታና የገንዘብ ድጋፍ እንዳላደረገ፣ ሰራተኛ ለማሰማራት ከተቀባይ ሀገራት ጋር ያደረገውን ውልም ወደ ስራ ማስገባት እንዳልቻለ የክዋኔ ኦዲቱ አረጋግጧል። ይህ የተነገረው በህዝብ እንደራሴዎች ምክር ቤት የመንግስት ውጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የፌዴራል ዋና ኦዲተር ከ2014 እስከ 2017 ድረስ ያቀረበውን የኦዲት ግኝት መሰረት በማድረግ የተቋሙን አፈጻጸም በትናንትናው ዕለት ባደመጠበት ወቅት ነው። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ጥያቄ ያቀረቡት ወይዘሮ ኢየሩሳሌም ሴቶች፣ አካል ጉዳተኞችና ከስደት ተመላሽ ስራ ፈላጊዎች ቅድሚያ የስራ ዕድል ተጠቃሚ የሚሆኑበት ስርዓት ቢኖርም ምቹ የስራ ቦታና ገንዘብ ድጋፍ እንዳልተደረገላቸው አስታውሰው ይህም አፈጻጸም ከተያዘው እቅድ አንጻር ዝቅተኛ መሆኑን ተናግረዋል። ሰራተኛ ወደ ውጭ ለመላክ ከተቀባይ ሀገራት ማለትም ከኩዌት፣ ከጀርመን ኮንስትራክሽን ፌዴሬሽን እና ከስዊድን ድርጅት ጋር የሁለትዮሽ ስምምነት ማድረጉን የተናገሩት ወይዘሮ ኢየሩሳሌም እስካሁን ለምን በስምምነቱ መሰረት ሰራተኞችን እንዳልተላኩም ተናግረዋል። በተጨማሪም የስራና ክህሎት ሚኒስቴር ኤጀንሲዎችን በአዋጁ መሰረት የተጠለባቸውን ኃላፊነት እየተወጡ መሆናቸውን ለማረጋገጥ በተሰራ የክዋኔ ኦዲት በቂ ክትትል እንዳላደረገ የተናገረው ቋሚ ኮሚቴው ይህም ለምን እንደሆነ ማብራሪያ ጠይቀዋል። ከኩዌት ጋር የተደረገውን ስምምነት በተመለከተ ከዚህ በፊት ከሚኒስቴር መስሪያ ቤቱ አቅም በላይ የነበረ ችግር በመኖሩ ወደ ተግባር ስምምነቱን ማስገባት እንዳልቻለ ተናግሮ አሁን ግን ችግሩን በዲፕሎማሲ ተነጋግሮ መፍታት ተችሏል። በርካታ ሰራተኞችም አሁን በኩዌት ተሰማርተው ይገኛሉ ተብሏል። ስስ ፌስታል ከጥር ወር ጀምሮ መጠቀም እንደማይቻል ተገለጸ። አምራቾች የተሰጠውን የመሸጋገሪያ ጊዜ በቂ ስላልሆነ እንዲራዘም ጠይቀዋል። ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ የፕላስቲክ ከረጢት ወይም ፌስታል ከጥር 23 ቀን 2018 ጀምሮ መጠቀም እንደማይቻል ባለስልጣኑ አስታውቋል። የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ጀምሮ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃ መወሰድ እንደሚጀምርም ለሪፖርተር ጠቅሷል። የአካባቢ ጥበቃ ባለስልጣን የጽህፈት ቤት ኃላፊና የኮሙኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ አዋጁን ተግባራዊ ለማድረግ የተሰጠው የ6 ወር የእፎይታ ጊዜ በሚቀጥለው ጥር ወር ላይ እንደሚያበቃ ነው ያስታወቁት። ከጥር ወር ጀምሮ ስስ ፌስታል ይዞ መገኘት እስከ 5000 ብር ያስቀጣልም ነው የተባለው። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃችን ነው። ወደ ውጭ መረጃችን ተሻገርን። የተባበሩት መንግስታት ድርጅት ውል ያላቸው አውሮፕላኖች በደቡብ ሱዳን የስለላና ኮንትሮባንድ ወንጀል ፈጽመዋል በሚል ተከሰሱ። የደቡብ ሱዳን ባለስልጣናት በተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ ውል ስር ሲሰሩ የነበሩት 4 አውሮፕላኖችን በሀገር ደህንነት ስጋት ምክንያት እንዳይንቀሳቀሱ ማድረጋቸውን የአካባቢ ሚዲያዎች ዘግበዋል። የውጭ ጉዳይ ሚኒስትር ሞንዴይ ሱማይ ኩምባ በጁባ ለዲፕሎማቶች እንደተናገሩት ሁለቱ አውሮፕላኖች ዩኤንኦ 570P እና ዩኤንኦ 571P ያልተገለጹ የስለላ መቅረጫዎችና የሚሳኤል መከላከያ ዘዴዎች ተገጥመውላቸው ተገኝተዋል። ሌሎች 2 አውሮፕላኖች ደግሞ በደቡብ ሱዳንና ሱዳን መካከል የሰንደል እንጨት የተባለ የተፈጥሮ ሀብት በማዘዋወር ወንጀል ተሰማርተው ተገኝተዋል ሲሉ የገለጹት ሚኒስትሩ አውሮፕላኖቹ ዩኤንኦ 535P እና ዩኤንኦ 536P እንደሆኑም ለይተዋል። ገለልተኛ የመንግስት የምርመራ ኮሚቴ ስራውን አጠናቆ የመጨረሻ ሪፖርቱን ለባለስልጣናትም አስገብቷል። ሚኒስትሩ ክሶቹ የተነሱት በተወሰኑ የአውሮፕላን ኦፕሬተሮች ላይ እንጂ በተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ ላይ እንዳልሆነ አጽንኦት ሰጥተዋል። የተባበሩት መንግስታት በጉዳዩ ዙሪያ እስካሁን ይፋዊ መግለጫም አላወጣም። በሞሮኮ የባህር ዳርቻ ከተማ ባጋጠመ የጎርፍ አደጋ የሟቾች ቁጥር 37 ደርሷል። ከዋና መዲናዋ ራባት በስተደቡብ 300 ኪሎ ሜትር ርቀት ላይ የምትገኘው የሳፊ ግዛት ከባድ ነጎድጓድ እንዳጋጠማትና ይህም በአንድ ሰዓት ውስጥ እጅግ ከባድ ደራሽ ጎርፍ እንዲከተል የአካባቢው ባለስልጣናት በሰጡት መግለጫ አስታውቀዋል። በምዕራባዊቷ ሳፊ ከተማ በጣለ ከባድ የ37 ሰዎች ህይወት ሲያልፍ በ20 ሰዎች ላይ ደግሞ ከባድ ጉዳት ደርሷል። በተያያዘም በጋዛ ሰርጥ የጣለው ከባድ ዝናብ ያስከተለው ጎርፍ በርካታ መጠለያ ጣቢያዎችን ወስዷል። በጋዛ ሰርጥ በጎርፉ ምክንያት በሺዎች የሚቆጠሩ ፍልስጤማውያን ወደ ሽፋ ሆስፒታል አቅራቢያም ተፈናቅለዋል። ካሳለፍነው ሳምንት ጀምሮ በመካከለኛው ምስራቅ አንዳንድ አካባቢዎች የጣለው ከባድ ዝናብ በሰው ህይወትና ንብረት ላይ ጉዳት ማድረሱ መዘገባችንም ይታወሳል።
ትራምፕ ቢቢሲ ላይ የበርካታ ቢሊዮን ዶላር ክስ አቀረቡ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከ2024 ዘጋቢ ፊልም ጋር በተያያዘ የእንግሊዝ የመገናኛ ብዙሃን ማሰራጫ 10 ቢሊዮን ዶላር ካሳ እንዲከፍላቸው ክስ መስርተዋል ሲል ፋይናንሻል ታይምስ ዘግቧል። እንደ ዘገባው ከሆነ ትራምፕ የቢቢሲው ፓኖራማ ፕሮግራም ሐሰተኛ፣ ስም አጥፊ፣ አሳሳች፣ አዋራጅ፣ ቀስቃሽ እና ተንኮል አዘል በሆነ መንገድ አቅርቦኛል ብለዋል። በተጨማሪ መገናኛ ብዙሃኑ ንግግራቸውን በመቆራረጥ ደጋፊዎቻቸው ጥር 2021 ካፒቶልን እንዲወሩ እንዳነሳሱ አድርጎ አቅርቧል ሲሉም ተናግረዋል። ክሱ በፍሎሪዳ በሚገኝ የፌዴራል ፍርድ ቤት በትራምፕ በግል አቅም ቀርቧል። ፋይናንሻል ታይምስ እንደገለጸው ቢቢሲን ስም በማጥፋትና የፍሎሪዳን የማጭበርበርና ኢፍትሐዊ የንግድ ተግባራት ሕግን በመጣስ በመክሰስ ለእያንዳንዱ ቢያንስ 5 ቢሊዮን ዶላር ካሳ ጠይቀዋል። ቢቢሲ ባለፈው ወር ለዘጋቢ ፊልሙ አርትኦት ትራምፕን በይፋ ይቅርታ የጠየቀ ቢሆንም የካሳ ጥያቄያቸውን ግን ውድቅ አድርጓል። ካቢሌም ኡምራ አደረገ። በዓለም ላይ በርካታ የቲክቶክ ተከታዮች ያሉትና የተለያዩ አስቂኝ ቪዲዮዎችን በመስራት የሚታወቀው ካቢሌም ኡምራ አድርጓል። ካቢሌም ኡምራ ባደረገበት ወቅት እንደተናገረው እኔ ማለት የምፈልገው አልሐምዱሊላህ ብቻ ነው። አላህ ሁሉንም ነገር ሰጥቶኛል። በዋናነትም በህልሞቼ እንዳምንና ለህልሜ መሳካት ጠንክሬ እንድጓዝ አቅሙ ሰጥቶኛል። በህይወቴ ብዙ ውጣ ውረዶችን አሳልፌያለሁ። እምነቴ ግን በማይቻል ነገር ሁሉ ችዬ እንድቆም አድርጎኛል። አመሰግንሃለሁ ፈጣሪ፣ ብቸኛ ተስፋዬ ስለሆንክም ብሏል። የካቢሌምን ንግግር በርካቶች በማህበራዊ ሚዲያ ተቀባብለውታል። በመጨረሻም የቢዝነስ መረጃችን የምናቀርብበት ሰዓት ላይ ደርሰናል። ሀያት ከማል እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። በዛሬው የቢዝነስ መሰናዷችን ስለ አክሲዮን ማህበር ጥቂት እንላችኋለን። አክሲዮን ማህበር የንግድ ህጉ አንቀጽ 245 1 እና 2 እንደሚያስቀምጠው አክሲዮን ማህበር ማለት የህግ ሰውነት ያለው ካፒታሉ አስቀድሞ ተወስኖ በአክሲዮኖች የተከፋፈለና የአባላቱ ኃላፊነት ለኩባንያው ካፒታል ባዋጡት ወይም በሚያዋጡት መጠን የተወሰነ የንግድ ማህበር ማለት ነው። የአክሲዮን ማህበር ለመመስረት ዝቅተኛው የአባላት ቁጥር 5 ሲሆን ጣሪያው ግን ያልተወሰነ ነው። በተጨማሪም ደግሞ የአክሲዮን ማህበር ማለት ዋናው ገንዘቡ ወይም ካፒታሉ አስቀድሞ ተወስኖ በአክሲዮን የተከፋፈለና ለዕዳው ንብረቱ ብቻ ዋስ የሆነ ማህበር ነው። ይህም ማለት አባላት አስቀድሞ ተወስኖ የተከፋፈለ አክሲዮን በመግዛት የንግድ ማህበሩ ባለቤት የሚሆኑበት ሲሆን ማህበሩ በሚያጋጥመው ማንኛውም አይነት ዕዳ እያንዳንዱ አባል ኃላፊነት ሊወስድ የሚችለው በማህበሩ ላይ ባለው ካፒታል መጠን ብቻ ነው ማለት ነው። የአክሲዮን ማህበር አባላት ቢያንስ 5 መሆን አለባቸው። ቀደም ሲል እንደጠቀስንላችሁ የመነሻ ካፒታሉን በ50 ሺህ ብር በታች መሆን እንደሌለበት የንግድ ህጉ ላይ ተመላክቷል። መስራች አባላት ለሶስተኛ ወገኖች ለማህበሩ መቋቋም ለገቡባቸው ግዴታዎች በአንድነት ሳይከፋፈል ያለ ወሰን ኃላፊዎች ሲሆኑ የማህበሩ መቋቋም የሰዎች ወይም የአባላት ማንነት ላይ ሳይሆን በኩባንያ ውስጥ የሚገባውን ገንዘብ ከግምት በማስገባት ነው። የአክሲዮን ማህበር ጠቀሜታው ኃላፊነቱ የተወሰነ መሆኑ እንደ ግለሰብ፣ ነጋዴና የሽርክና ማህበር ባለ አክሲዮኖች በማህበሩ ላይ ካላቸው ድርሻ በላይ በዕዳ ሊጠየቁ አይችሉም። የአክሲዮን ባለቤቶችና በድርጅቱ ስራ አመራር የተለያዩ መሆኑ የአክሲዮን ማህበር የአክሲዮን ባለቤቶችና የድርጅቱ ስራ አመራር የተለያየ በመሆኑ ድርጅቱ የተሻለ ብቃት ባላቸው ሙያተኞች ይመራል። የአክሲዮን ድርሻን ወይም ባለቤትነትን በቀላሉ ከአንድ ወደ አንዱ ማስተላለፍ ይቻላል። የአክሲዮን ማህበራት ያልተገደበ የጊዜ ቆይታ ያላቸው መሆኑ ሌላኛው የአክሲዮን ማህበር ጠቀሜታ ሲሆን የአክሲዮን ማህበራት ህልውና እንደ ግለሰብ፣ ነጋዴና የሽርክና ማህበር በጥቂት ግለሰቦች ላይ ተወሰነ ሳይሆን በብዙ ሺህ የሚቆጠሩ ባለ አክሲዮኖች ሊኖሩት ስለሚችሉና የአክሲዮን ዝውውር የተፈቀደ በመሆኑ የንግድ ድርጅቱ ህልውና በቀላሉ አደጋ ላይ ሊወድቅ አይችልም። በህግ ሰውነት መብት ያለው መሆኑ ደግሞ ሌላው ጠቀሜታው ነው። በስሙ የመከሰስ፣ ንብረት የመያዝ፣ የመበደርና የመሳሰሉትን መብቶች እንዲያገኝ ያስችለዋል። ካፒታሉን ለማሳደግ ቀላል መሆኑም ጠቀሜታው ነው። የአክሲዮን ማህበራት የአክሲዮን ባለቤትነት የሚሸጋገር በመሆኑ ኃላፊነቱ የተወሰነ በመሆኑና የቢዝነስ ዘመኑ ያልተወሰነ በመሆኑ ካፒታሉን ለማሳደግ ምቹ ሁኔታን ይፈጥርለታል። የአክሲዮን ማህበራት ካፒታላቸውን ለማሳደግ ከፈለጉ በቀላሉ አዳዲስ አክሲዮኖችን ለገበያ ማቅረብና አዳዲስ ኢንቨስተሮችን መሳብ ይችላሉ። የአክሲዮን ማህበር ጉዳትን ስንመለከት ደግሞ የጽሁፍና የሪኮርድ ስራዎች የሚበዙበት መሆኑ ጉዳቱ ነው። የአክሲዮን ማህበራት የመመስረቻ ሰነድ ወይም አርቲክል ኦፍ ኢንኮርፖሬሽን ኦር ቻርተር የሚያስፈልገው ሲሆን ሰነዱ ከሌሎች ማህበራት በተለየ መልኩ በርካታ ጉዳዮችን ያካተተ ነው። ከዚህም በተጨማሪ ዓመታዊ ሪፖርት፣ የባለ አክሲዮኖች መረዳጃዎች፣ የባለ አክሲዮን ስብሰባዎች ቃለ ጉባኤ፣ የቦርድ አመራሮች ቃለ ጉባኤ ወዘተ ሰነዶችን ማደራጀትና መያዝን ይጠይቃል። 2 ጊዜ ግብር የሚከፍሉ መሆናቸው ሌላው ጉዳት ነው። የአክሲዮን ማህበራት
ማህበራት በራሳቸው ህጋዊ ሰውነት መብት ያላቸው በመሆኑ ግብር የመክፈል ግዴታ ሲኖርባቸው ካገኙት ትርፍ ባለድርሻ የሆኑ ባለ አክሲዮኖችም ካገኙት ገቢ ላይ ግብር የሚከፍሉ በመሆናቸው ግብር የሚታሰበው 2 ጊዜ ይሆናል። የአክሲዮን ማህበራት ለማደራጀት በርካታ ሂደቶችን ማለፍ የሚጠበቅብን በመሆኑ ብዙ ጊዜንና ወጪን የሚጠይቁ መሆናቸው እንዲሁ ጉዳት ነው። የባለ አክሲዮኖች ቁጥር ከፍተኛ በመሆኑ በእነሱ መካከል አለመግባባትና ግጭቶችም ሊፈጠሩ ይችላሉ። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበር። መረጃዎቹን ያደረስኳችሁ እኔ ሀያት ሰይድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ